ሙሉቀን ተስፋ ይባላለሁ። በአዲስ አበባ ከተማ አስተዳደር ጤና ቢሮ የክትባት ፕሮግራም አስተባባሪ ነኝ። የኩፍኝ በሽታ ማለት የኩፍኝ ቫይረስ በሚባል የሚተላለፍ ተላላፊ የሆነ በሽታ ነው። ምድቡ ከሚተላለፉ በሽታዎች ውስጥ ነው። ለዛውም በጣም በቶሎ የሚዛመትና በጣም ተላላፊ የሆነ በተለይ ሁሉንም ሰዎች የሚያጠቃ በሽታ ነው። ግን በሽታው ህጻናት ላይ በጣም የተለመደ ነው። ህጻናት ላይና በአጠቃላይ የተፈጥሮ መከላከል አቅማቸው ወረድ ያለ እና በአጠቃላይ ከዛ ጋር የተያዙ ሰዎችን ያጠቃል ማለት ነው። ህጻናት ላይ በጣም የተለመደና ተላላፊ የሆነ በሽታ ነው ማለት ነው። የኩፍኝ ቫይረስ የሚባል ቫይረስ ነው የሚያመጣው። እንግዲህ የቫይረስ ይህን በሽታ እንደሚያመጣ ከረጅም ዓመት በፊት እንግዲህ ከ9ኛው ክፍለ ዘመን ጀምሮ የሚታወቅ እና በዚህ ቫይረስ የኩፍኝ ቫይረስ በሚባለው ቫይረስ አማካኝነት የሚከሰት በሽታ ነው ማለት ነው። ቫይረሱ ያው እንደ ማንኛውም በሽታዎች በሰው ልጅ ህይወት ላይ ያለ ቫይረስ ነው። የሚመጣውም ከንጽህና ጉድለት ከምናምን ሳይሆን በተፈጥሮ ያለ የቫይረስ አይነት ነው። እንደ ማንኛውም ቫይረስ በትንፋሽ እና በማስነጠስ የሚተላለፍ በተለይ ከሳልና ከዛ ጋር በተያያዙ ነገሮች የሚተላለፍ የቫይረስ አይነት ነው እንጂ በንጽህና ጉድለት ወይም ከዛ ጋር በተያያዘ የሚመጣ በሽታም አይደለም። በዚህ በተፈጥሮ አቅም ማነስም የሚመጣ ሳይሆን ቫይረሱ ዓለማችን ላይ አለ፣ ምድራችን ላይ አለ። ስለዚህ ህጻናትን እና ለዚህ በሽታ የመከላከል አቅም የሌላቸው ህጻናትን በሚያገኝበት ጊዜ በቀላሉ ይይዛል ማለት ነው። እንግዲህ ይሄ በሽታ ቅድም እንዳልኩት በተለይ ህጻናት ላይ በጣም የተለመደ በሽታ ነው። ሁሉንም ሰው ያጠቃል፣ ግን ህጻናት ላይ በጣም የተለመደ በሽታ ነው እና አንድ አካባቢ ወረርሽኝ አለ ለማለት የራሱ ምልክቶች አሉት። እነሱ ምልክቶች እንደታዩ ምርመራው አለ እኛ ሀገር በተለምዶ ፓስተር ብለን የምንጠራው ኢንስቲትዩት ውስጥ ምርመራው ይደረጋልና እዛ ምርመራ ናሙና ተወስዶ ሲረጋገጥ ከዛ በኋላ 3 የተረጋገጠ አንድ አካባቢ ላይ በአንድ ሰዓት ወይም ደግሞ በአንድ ጊዜ 3 የተረጋገጡ የኩፍኝ በሽታዎች ከተገኙ እዛ አካባቢ ወረርሽኝ አለ ብለን እናስባለን። ከዛ ውጭ ደግሞ ምናልባት ሳይረጋገጥም ሐኪሞች ወይ ደግሞ የጤና ባለሙያዎች ከ5 በላይ የሆነ ኩፍኝ ይሆናሉ ብለው የሚጠረጥሯቸው ከ5 በላይ ከሆኑ እንደ ወረርሽኝ አለ ብለን መውሰድ እንችላለን ማለት ነው። የኩፍኝ በሽታ እድሜም ገደብ የለውም፣ የጾታም ልዩነት የለውም። ሁሉንም ሰው ነው በአጠቃላይ የሚያጠቃው። ለበሽታው በጣም ተጋላጭ የሆኑት እና በጣም በተለመደ ሁኔታ የሚያጠቃቸው ህጻናትን ነው። ህጻናትን ደግሞ ለምን ያጠቃል? ህጻናት ሲወለዱ ክትባቱ ያው ከ9 ወር ነው የመጀመሪያው ክትባት የሚሰጠው 9 ወር ስለሆነ ከዛ በፊት ምንም አይነት የኩፍኝ መከላከያ አይኖራቸውም። ከእናቶቻቸው ይዘውት የሚወጡት የመከላከል አቅም አለ። እሱ ህጻናቱ እያደጉ ሲመጡ እየለቀቀ ይሄዳልና ስለዚህ በዛ ምክንያት ህጻናት ላይ በጣም የተለመደ ነው እንጂ ሁሉንም ሰው ማንኛውም ከዚህ በፊት የኩፍኝ መከላከያ የሌለውን ሰው ሁሉ በአጠቃላይ ያጠቃል ማለት ነው። ውጤቱ ግን ወይ ደግሞ የበሽታው አስከፊነት እንደ ሰውየው ወይ ደግሞ እንደተያዘው የተፈጥሮ የመከላከል አቅም ይወሰናል ማለት ነው። ኩፍኝ የተከተቡ ህጻናት በሽታው አይዛቸውም ማለት አይደለም፣ ሊያዙ ይችላሉ። እንግዲህ ኩፍኝ ክትባት ተከተቡ ማለት ለበሽታው ሙሉ በሙሉ የመከላከል አቅም አላቸው ማለት ላይሆን ይችላል። ሁል ጊዜ ያው የሳይንሱ የራሱ የሚያስቀምጠው ሁኔታ ለምሳሌ የኩፍኝ ክትባት ሙሉ በሙሉ ለመጠበቅ አሁን በመደበኛ ሁኔታ 2 ነው የሚሰጠው። ሁለተኛውን ሲወስዱ ህጻናት እስከ 95 እና ከዛ በላይ የመከላከል አቅም ይኖራቸዋል ተብሎ ይታሰባል። ግን አሁንም 100 በመቶ ተጠብቀዋል ላይሆን ይችላል። ያንን የምናረጋግጠው በምርመራ ነው እና እሱ ምርመራ ደግሞ ለሁሉም ህጻናት ስለማይሰጥ አልፎ አልፎ የተከተቡ ህጻናትም ሊያዙ ይችላሉ ማለት ነው። ነገር ግን በወረርሽኝ ደረጃ አብዛኛውን ህጻናት የምንከትብ ከሆነ ወረርሽኝ የመከሰት እድሉ ሙሉ በሙሉ ማስቀረት እንችላለን ማለት ነው። ይሄ ቫይረስ እንደ ጉንፋን እንደ ሌሎች የቫይረስ አይነቶች ሰውን ይዝና ደረጃውን ሲጨርስ የሚያልፍ አይነት ቫይረስ ነው እንጂ ለሞት በራሱ ቫይረሱ ለሞት የሚያበቃ ቫይረስ አይደለም። ነገር ግን ምንድነው ችግሩ የሚፈጥረው? ይሄ ቫይረስ በህፃናት በሚይዝበት ጊዜ የተለያዩ የተፈጥሮ መከላከል አቅማቸውን ስለሚያዳክም ለተለያዩ በሽታዎች አጋልጦ ይሰጣል ማለት ነው። ስለዚህ ኩፍኝ ሲያዙ ህፃናት ብዙ ጊዜ አብረው የሚመጣው የተለመደው የቀለል ያለው ከሚለው ጀምር አፍና ጆሮ አካባቢ ኢንፌክሽን ይኖራል። ከዛ ውጭ ከበድ ወዳለው ስንመጣ ለምሳሌ የሳምባ ምች ወይ ደግሞ ኒሞኒያ የምንለው በሽታ
ብዙ ጊዜ ከኩፍኝ በሽታ ጋር አብሮ አለ ማለት ነው። ያ ማለት ህጻናት በቶሎ ወደ ጤና ተቋማት ደርሰው መታከም የማይችሉ ከሆነ የሳምባ ምች እና በአጠቃላይ የመተንፈሻ አካል የታችኛው በተለይ የታችኛው የሳምባችን አካል ያጠቃል ማለት ነው። ስለዚህ እሱ አንዱ ነው። ከዛ ውጭ ደግሞ አሁንም እንደዚሁ እንደ ሳምባ ምች ብዙ ጊዜ አብሮ የሚመጣው የተቅማጥ በሽታ ይከተላል ማለት ነው። የአንጀትን አካባቢ ስለሚያጠቃ ቫይረሱ፣ ስለዚህ ተቅማጥ ይከሰታል ህጻናት ላይ። ስለዚህ ህጻናትን ደግሞ ቶሎ ደርሰን በተለይ ይህን ተቅማጥ ማከም የማንችል ከሆነ ከሰውነታቸው የሚወጣውን ፈሳሽ በቶሎ መተካት የማይቻል ከሆነ በቀላሉ ለከፋ ችግር ይዳረሳሉ። የሰውነት ፈሳሽ ማለቅ ሊያጋጥም ይችላል ህጻናት ላይ ድርቀት ወይ ደግሞ ይሄ በእኛ አጠራር ዲሃይድሬሽን እንለዋለን እና ብዙ ለሰውነት ጠቃሚ የሆኑ ንጥረ ነገሮች ከሰውነታቸው ስለሚያልቁ ለሞት የሚያበቃ ነው ማለት ነው። ከዛ ውጭ በጣም እየከፋ ሲመጣ የአይምሮ ኢንፌክሽን ያስከትላል ይሄ በሽታ። ከዛ በተጨማሪ በተለይ ከአካል ጉዳት ጋር ተያይዞ ይሄ በሽታ ይዟቸው የዳኑ ህጻናት በተለይ ሕክምና ቦታ ያልሄዱ ከሆነ ብዙዎቹን ለአይነ ስውርነት ይዳርጋል ይሄ በሽታ። ያ ማለት ቫይረሱ የአይናችንን ኮርኒያ የሚባለው ወይ ደግሞ ኮንጃክቲቫ የሚባለውን የአይናችንን ክፍል ያጠቃልና ከዛ ጋር ተያይዞ የሌንስ መድረቅና እንደዛ ሊያጋጥም ይችላል። ሁለቱም ሊሆን ይችላል። አንዱን የአይነ ስውርነትን ያስከትላል ማለት ነው። ስለዚህ እነኝን የመሳሰሉ የከፉ ችግሮችን በተለይ በቶሎ ወደ ጤና ተቋማት ህጻናት መምጣት የማይችሉ ከሆነ በሽታው እንደተከሰተ ይሄን ችግር ያስከትላል ማለት ነው። በአጠቃላይ በሽታው ህክምና ኪውር የሚያደርግ መድኃኒት የለውም። እንደ ማንኛውም ቫይረስ ራሱን የሚያክም መድኃኒት አልተገኘለትም እስካሁን። ነገር ግን በሽታው ሳይከሰት በፊትም አስቀድመን መከላከል እንችላለን። ከተከሰተ በኋላም በቶሎ ወደ ጤና ተቋማት መድረስ የሚችሉ ከሆነ እነኛን ችግሮች በማስቀረት ሙሉ በሙሉ ህጻናት ችግር እንዳይገጥማቸው ማድረግ እንችላለን። ያ ማለት ህክምና በቀጥታም ባይሆን በተዘዋዋሪ ህክምና አለው ማለት ነው። ለምሳሌ የአይነ ስውርነት እንዳይከሰት የቫይታሚን ጠብታ ይሰጣል። የሰውነት ፈሳሽ ማለቅ የሚከሰት ከሆነ እሱን የመተካት ስራ ህጻናት ብዙ ምግብ እንዲበሉ፣ ጡት የሚጠቡ ከሆነ ጡት እንዲጠቡ፣ ምናልባትም የከፋ ከሆነ ደግሞ ሆስፒታል ተኝተው በደም ስር የፈሳሽ የመተካት ስራ እንዲሰራ ይደረጋል። የሳምባ ምችና ሌሎች ኢንፌክሽን ከጠረጠርን የጸረ ተዋሲያን መድኃኒቶች ይሰጣሉ። ስለዚህ እነኝም በማድረግ ህጻናቱን የከፋ ችግር እንዳይደርስባቸው ማድረግ እንችላለን። ከዛ ውጭ በጣም ውጤታማ ክትባት አለው። እንግዲህ ከ1960ዎቹ ጀምሮ ጥቅም ላይ እየዋለ ያለ በጣም ውጤታማ ደህንነቱ የተረጋገጠ ክትባት አለው። ስለዚህ ጤነኛ ሰዎች ሳይታመሙ በፊት ይህን ክትባት በመውሰድ በሽታውን ሙሉ በሙሉ መከላከል ይቻላልና እኛም ሀገር እንግዲህ ለባለፉት 45 ዓመታት ይህ ክትባት ጥቅም ላይ እየዋለ ነው። ለረጅም ዓመት አንድ ጊዜ ስንሰጠው ነበረ። ከ2019 ጀምሮ ደግሞ ሁለተኛም ክትባት አንደኛው በቂ ስላልሆነ ሁለተኛ ክትባት መጥቶለት ህጻናት 9 ወር ሲሞላቸው የመጀመሪያውን ክትባት ይወስዳሉ። ሁለተኛውን ይሄኛው የመጀመሪያው እስከ 85% ድረስ ይከላከልላቸዋል። ሁለተኛውን ደግሞ 1 ዓመት ከ3 ወር ሲሆናቸው ይወስዳሉ። ይሄ ደግሞ የመከላከል አቅማቸውን እስከ 95 እና ከዚያ በላይ ያደርጋልና በዚህ መንገድ ህጻናት ሳይታመሙ በፊት መደበኛ ክትባትን በመውሰድ ከዚህ በሽታ ሙሉ በሙሉ መጠበቅ ይችላሉ ማለት ነው። ክትባቱ አሁን በመደበኛ መንገድ እየተሰጠ ያለው ቅድም እንዳልኩት 9 ወርና 5 ዓመት የሆነው ነው። ነገር ግን አገራችን ይህን በሽታ ለማጥፋት ካላት ከፍተኛ ጋር ተያይዞ ክትባቱ ምናልባት በተለያየ ምክንያት ያመለጣቸው ህጻናት ካሉ እስከ 5 ዓመት ክትባቱ ይሰጣል። ምናልባት ከዛ በላይ የሚያዙ ሰዎች ለጊዜው ይሄ የለውም። ያው ቅድም እንዳልኩሽ ሌሎች ችግሮች እንዳይደርሱ ጤና ተቋማት በጊዜ መምጣት ህክምናውን ማግኘት ይችላሉ። ነገር ግን ከ5 ዓመት በላይ በመጀመሪያ ክትባቱ ለታመመ ሰው አያገለግልም። ለጤነኛ ሰው ብቻ ነው የሚሰጠው። በኩፍኝ በሽታ የተያዘ ሰው ክትባቱን አይወስድም። ከተሻለ በኋላ ነው ክትባቱንም ልንሰጥ የምንችለውና ከ5 ዓመት በኋላ ያሉ ሰዎች የሚያዙ ከሆነ ወደ ጤና ተቋማት በመሄድ ህክምናውን እንዲያገኙ በማድረግ በሽታው የከፋ ችግር እንዳያደርስ ማድረግ ይቻላል ማለት ነው። የኩፍኝ ክትባትን በተለይ ተደራሽ ለማድረግ እንግዲህ 2 ዋና ነገሮችን ነው የምንጠቅሰው። በተለይ ክትባቱን ተደራሽ ለማድረግ ሀገራችን እነኚህ 2 ነገሮች ላይ ለረጅም ዓመት ስትሰራ የነበረ የመጀመሪያው አገልግሎቱን ለማህበረሰቡ ተደራሽ ማድረግ ነው። ይሄ ማለት ጤና ተቋማትን መገንባት፣ ባለሙያዎችን መቅጠር፣ ስልጠና መስጠት፣ ከዚህ ጋር በአጠቃላይ ግብዓቶችን ማሟላት፣ ለክትባቱ የሚያስፈልገውን እቃዎች፣ ክትባቱን ራሱ ማሟላት። ይሄ በአጠቃላይ ከመንግስትና ከአጠቃላይ ከጤና ሚኒስቴር የሚጠበቅ
ሚና ነው ማለት ነው። ስለዚህ ይሄንን ሙሉ በሙሉ ተደራሽ ካደረግን አንዱ የመጀመሪያው ነው። ሁለተኛው አገልግሎቱ ተደራሽ ከተደረገ በኋላ ደግሞ ማህበረሰቡ መጥቶ ተጠቃሚ መሆን አለበት ክትባቱ። ስለዚህ እሱ ደግሞ አንዱ ትልቁ ስራ ነው ማለት ነው። ስለዚህ የክትባቱ ውጤታማነት ወይ ደግሞ ሽፋኑን ከፍ ለማድረግ በሁለቱ ነገሮች የተመሰረተ ነው ማለት ነው። የመጀመሪያው ተደራሽ ነው። ሁለተኛው ደግሞ ተጠቃሚዎች መጥተው አገልግሎቱን ሲያገኙ ነው እና ከዚህ ጋር ተያይዞ እንግዲህ እንደ ሀገር ለረጅም ዓመት ብዙ ስራዎች ተሰርተዋል። ተደራሽነቱ በጣም ብዙ ጤና ድርጅቶችን በመገንባት በተለይ ደግሞ ጤና ኬላዎች ለሀገር አቀፍ ብዙ ጤና ኬላዎች ተገንብተው አገልግሎትን እየሰጡ ይገኛሉ። ከዛ ውጭ ግን በተለያዩ ምክንያቶች ከነኚህ ከሁለቱ አንዱ ላይ ችግር ሲያጋጥም ሽፋኑ ወይ ደግሞ ዝቅ ሊል ይችላል ወይም ደግሞ የክትባት ሽፋኑ ሊወርድ ይችላል እና እሱ ነው የመጀመሪያው። ተደራሽነት የምንለው በተለያዩ ምክንያቶች ጤና ተቋማት ሳይኖሩ ሲቀሩ የታቀዱ ያው በአገር አቀፍ ደረጃ አብዛኛው ክትባት የሚከናወነው በጤና ባለሙያዎች ወደ ማህበረሰቡ እየሄዱ ነው የሚያከናውኑት እና እንደዚህ የውሎ ገብ ክትባቶች ሲቆራረጡ ጤና ተቋማት ላይ ያለው አገልግሎት ሲቆራረጥ በግብዓት ምክንያት ሊሆን ይችላል፣ ባለሙያዎች እጥረት ሊሆን ይችላል፣ አልፎ አልፎም ደግሞ ሰው ሰራሽም ሊሆን ይችላል። ተፈጥሯዊ የሆኑ ችግሮች ሲከሰቱ እንደዚህ ተደራሽነቱ ሊስተጓጎል ይችላል። ሁለተኛው ተጠቃሚዎች አገልግሎቱን መጥተው ማግኘት ሳይችሉ ሲቀሩ ነው። ይሄ ደግሞ ብዙ ጊዜ በማህበረሰቡ የግንዛቤ እጥረት ነው። ከዛ ውጭ ግን ግንዛቤ ኖሯቸውም በተለያዩ ምክንያቶች አገልግሎቱን ላይ ወስዱ የሚችሉበት ምክንያት ሊኖር ይችላል። ለምሳሌ የትራንስፖርት ርቀት ካለው ብዙ ጊዜ ህፃናትን የሚያስከትቡት እናቶች ናቸው። እናቶች ህመም ካጋጠማቸው ወይ ሌላ እክል ካለ ከዛ ጋር የተያያዙ አልፎ አልፎ ደግሞ ከክትባቱ ጋር ተያያዥ የሆኑ ችግሮችን በመፍራት ለምሳሌ ክትባቱ ከተሰጠ በኋላ የተወሰነ መነጫነጭ ላይ ያጋጥማቸዋልና እሱን መፍራትም አልፎ አልፎ ምክንያት ሊሆን ይችላል። ግን በዋናነት ሁለቱ ምክንያቶች ናቸው ማለት ነው። እንግዲህ መደበኛ ክትባቱ በአጠቃላይ 9 ወር ላይ እና 1 ዓመት ከ3 ወር ላይ ይሰጣል። በተለያዩ ምክንያቶች ህፃናት ክትባቱ ሲያመልጣቸው ደግሞ እስከ 5 ዓመት በማንኛውም ጊዜ ሄደው ጤና ተቋማት መውሰድ ይችላሉ። ነገር ግን ቅድም ባልናቸው በሁለቱ ምክንያቶች ወይ በተደራሽነት እጥረት ወይ ደግሞ ማህበረሰቡ መጥቶ አገልግሎትን ሳይጠቀም ሲቀር የክትባት ሽፋኑ በጣም ሲወርድ ያልተከተቡ ህፃናት በጣም ሲበዙ ወረርሽኝ በጣም ይበዛል ማለት ነው። ይህንን ለመከላከል መደበኛ የክትባት ሽፋኑ በቂ በማይሆንበት ጊዜ ምን ይደረጋል? በየ2 ዓመት በየ3 ዓመት እንደ ጥናት ይደረጋሉ። በየአመቱ የሚደረግ ጥናት አለ። እሱን ጥናት እየተደረገ ለዚህ ክትባት ተጠቂ ወይ ደግሞ ተጋላጭ የሆኑ ህፃናት በዝተው ሲገኙ አገር አቀፍ የሆነ ዘመቻዎች ይካሄዳሉ። የወረርሽኝ ምላሽ ሳይሆን የወረርሽኙን ስጋቱን ለመቀነስ የመከላከል ማለት ነው። ስለዚህ እንደዚህ አይነት ዘመቻዎች በሚካሄዱበት ጊዜ በአጠቃላይ ሁሉንም ህፃናት ነው የምንከተበው። ያ ማለት ከዚህ በፊት ቢከተቡም ባይከተቡም ይሄ አጋጣሚ ቅድም እንዳልነው በመደበኛ የሚሰጠው አገልግሎት ህፃናቱን ከበሽታ ይከላከላል። ነገር ግን እርግጠኛ መሆን አንችልም 100% ማለት ነው። ስለዚህ ለሱ ተብሎ ሁሉንም ህፃናት የመከተብ ስራ ይሰራል ማለት ነው። ከዚህ በፊት ቢከተቡም ባይከተቡም እነሱ ላይ የሚያመጣ የጤና እክል የለም። እንደ ተጨማሪ ነው የሚያገለግለው። እኛ እንደውም የምንቆጥረው እንደ ወርቃማ እድል ብለን ነው። በተለይ እንደዚህ የክትባት ዘመቻዎች ሲመጡ ከዚህ በፊት ቢከተቡም ባይከተቡም ተጨማሪ የመከላከል አቅም ለመፍጠር ስለሆነ እየሰጠን ያለ ነው። ስለዚህ ህፃናት ላይ የሚያመጣ ችግር የለም ማለት ነው። አጠቃላይ ባለፈው ዓመት በተደረገው የኩፍኝ በሽታ የተጋላጭነት ትንተና ወደ 5.2 ሚሊዮን የሚሆኑ ህፃናት እንደ ሀገር እንደ ኢትዮጵያ ለዚህ በሽታ በከፍተኛ ሁኔታ ተጋላጭ ሆነው ተገኝተዋል ማለት ነው። በሽታው ተከሰተ ማለት አይደለም፣ ነገር ግን ለበሽታው ተጋላጭ ሆነው ተገኝተዋልና በቅርቡ ለዚህ በሽታ መከላከያ የሆነ ዘመቻ የማይካሄድ ከሆነ እንደ ሀገር ከፍተኛ የሆነ የኩፍኝ ወረርሽኝ ይኖራል ማለት ነው። ስለዚህ እሱን ለመከላከል ጤና ሚኒስቴር ለ10 ቀን የሚሆን ኩፍኝም ብቻ አይደለም ሌሎችም ጤና አገልግሎቶችን ያቀናጀ ዘመቻ እንደሚካሄድ ተወስኗል ማለት ነው። ስለዚህ በሱ በአጠቃላይ ወደ 17.5 ሚሊዮን በላይ ልጆችን ለመከተብ የታሰበው እንደ ከተማ አስተዳደር ደግሞ በዚህ ዘመቻ ከ600 ሺህ በላይ የሚሆኑ ወደ 628463 የሚሆኑ ከእድሜያቸው ከ9 እስከ 5 ዓመት የሆኑ ህፃናትን በዚህ የኩፍኝ ክትባትና በአጠቃላይ ሌሎችም የጤና አገልግሎቶችን ተደራሽ ለማድረግ ነው ጥረት እየተደረገ ያለው። እንደዚህ አይነት ዘመቻዎች ሲካሄዱ በጣም ብዙ ጤና ባለሙያ ይሳተፋል። በጣም ብዙ ወጪ ነው የሚደረግበትና በዛውም ጤና ሚኒስቴር ከቅርብ ጊዜ ወዲህ
ውጤታማ በተለይ የገንዘብና የሪሶርስ አጠቃቀምን ለማሻሻል ከዚህ ኩፍኝ ዘመቻ ጋር ሊቀናጁ የሚችሉ ህፃናት ላይ ያተኮሩ አገልግሎቶችን አብረን አቀናጅተን እንሰጣለን እና ለምሳሌ መጥቀስ ብንችል አጣዳፊ የምግብ እጥረት የሚባል በሽታ አለ። የህፃናት የስነ ምግብ እጥረት ሲያጋጥማቸው እሱን ልየታ እናደርጋለን። ለሁሉም ከ5 ዓመት በታች ለሆኑ ህፃናት ስነ ምግብ ልየታ ይደረጋል። ስለዚህ ልየታ እየተደረገ የምግብ ችግር ያለባቸው ህፃናት ካሉ እንደ ችግሩ አስከፊነት እየታየ ወደ ጤና ተቋም እየተላኩ እንዲታከሙ ይደረጋል። ከዛ ውጭ በተለይ የህፃናት ጤና ላይ ከፍተኛ ሚና ያለው ቫይታሚን ኤ የምንለው ክትባት አለ። ህፃናትን በተለይ የተፈጥሮ የመከላከል አቅም የሚያጎለብት በቀላሉ ለበሽታ እንዳይዳረጉ የሚያገለግል መደበኛ ያልሆነ ክትባት ነው። እሱ እደላ ይካሄዳል። እሱም በመደበኛ ሁኔታ በየ6 ወሩ ለህፃናት ይሰጣል። ነገር ግን በዚህ አጋጣሚ ደግሞ ለሁሉም ህፃናት እንሰጣለን ማለት ነው ይሄ ቫይታሚን የጠብታውን። ከዛ ውጭ የአንጀት ትላትል ኪኒን ለሁሉም ይሰጣል። ይሄም በየ6 ወሩ የምንሰጠው ነው ከ2 ዓመት ጀምሮ። እሱም እንደዚህ መደበኛውን አገልግሎት ለማጠናከር ለሁሉም ህፃናት ከ2 ዓመት ጀምሮ እስከ 5 ዓመት ላሉት እንሰጣለን። ከዛ ውጭ ቤት ለቤት አልፎ አልፎ ህፃናት ታመው ቤት የተቀመጡ ህፃናት ሊኖሩ ይችላሉና እነሱን ስክሪን እያደረግን ወይ ደግሞ እየተለዩ ወደ ጤና ተቋማት ለህክምና የሚላኩ ይሆናል። ከዛ ውጭ ምናልባት ለየት ከኩፍኝ ውጭ ራሱ ሌሎች ክትባቶችን ያልጨረሱ ወይ ደግሞ ጀምረው ያቋረጡ ህፃናት ካሉ እነሱም የመደበኛ ክትባት ሌሎችን የክትባት አገልግሎቶችን አብረን እንሰጣለን ማለት ነው። በመጨረሻ ምናልባት ከእናቶች ጋር የተያያዘ አገልግሎት እንሰጣለን። ከወሊድ ጋር የተያያዘ የፊስቱላ በሽታን ሀገራችን ለማጥፋት ከፍተኛ ጥረት እያደረገች ትገኛለች። ስለዚህ ከዚህ በዘመቻ ጋር አያይዘን ቤት ለቤት ከወሊድ ጋር የተያያዘ የፊስቱላ በሽታ ያለባቸውን እናቶች እየተለዩ ለዚህ የተዘጋጁ የጤና ተቋማት አሉ። እንደምናውቀው ሐምሊን የፊስቱላ ማዕከል አለ፣ ወደዛ ይላካሉ ማለት ነው። ስለዚህ አጠቃላይ ወደ 7 እና ከዛ በላይ የሆኑ የጤና አገልግሎቶችን አቀናጅተን እንሰራለን ማለት ነው። በሽታው ቫይረስ ነው። እንደ ጉንፋን ቫይረስ ይይዛል ሰዎችን። 4 ደረጃዎች አሉት። የመጀመሪያው የመጋለጥ ደረጃ የምንለው አለ። ከዛ በኋላ ምልክቶች የሚታዩበት ጊዜ አለ። እሱ በእኛ አጠራር ፕሮድሮማል ፌዝ እንለዋለን። የጉንፋን መሰል ምልክቶች ይታያሉ፣ ትኩሳትን ጨምሮ አፍንጫ አካባቢ ፈሳሽ መኖር፣ አይን መቅላት፣ አፍ አካባቢ መቁሰል፣ እንደዚህ አይነት ምልክቶች ይታዩና በ14ኛው ቀን አካባቢ ሽፍታ የምንለው ይወጣል። ከፊት ጀምሮ ወደ ታች የሚነሳ እንደ ቀይ ከለር ያላቸው ወይ ደግሞ ቀለም ያላቸው ምንም ፈሳሽ የሌላቸው ሽፍታ ይወጣል። እሱ ሽፍታ ሲወጣ በእኛ እንትን 0 ደረጃ እንለዋለን። ስለዚህ ህፃናት የሚያስተላልፉበት በጣም ከፍተኛ መተላለፍ እድል ያለበት ጊዜ ይሄ አካባቢ ነውና ከዛ ይሄ ደረጃ ካለፈ በኋላ ወደ ማገገም ደረጃ ሲደርሱ እየለቀቀ ይሄዳል ማለት ነው። ስለዚህ 4ቱን ደረጃዎች ጨርሶ ያልፋል። በመሃል ግን ወላጆች እዛ ህክምና የባህል ህክምና ሲሄዱ በሽታው የጠፋ ይመስላል። ነገር ግን በሽታው የጠፋው በራሱ ተፈጥሯዊ የበሽታ ሂደት ነው የጠፋው እና ከዛ ጋር ተያይዞ ያለ የተሳሳተ ግንዛቤ ነው። በተለይ ኩፍኝ በሚሆንበት ጊዜ የተለያዩ የሚደረጉ እርምጃዎች አሉ። ቡና ማፍላት፣ ህፃናትን አፍኖ የሆነ ክፍል ውስጥ መጋረጃ ውስጥ ማስቀመጥ፣ የበለጠ ለከሰል ጭስ ምናምን መዳረግ። እነኚህ በተለይ ለምሳሌ ቅድም ስናነሳ እንደነበረው የሳምባ ምች አንዱ በሽታ ነው። ኩፍኝ ቫይረስን ተከትሎ ይመጣ አንዱ የሳምባ ምች ነው እና በተለይ የከሰል ጭስ ደግሞ የሚኖር ከሆነ ቤት ውስጥ በጣም የሚታፈን ከሆነ የሳምባ ምች ሲቪሪቲውን በጣም ይጨምራል። ምክንያቱም የሳምባ በሽታ ማለት ከአየር ጋር የተያያዘ ነው። ስለዚህ የህፃናት የአየር መዘዋወር ሲዛባ ነው ችግሩ የሚከሰተው እና እንደዚህ አይነት ከሰል ጭስ እና የመታፈን ችግሮች ሲያጋጥሙ በሽታው ለከፋ ደረጃ ያደርሰዋል። የኩፍኝ መሰል ምልክቶች ቅድም እንዳነሳቸው በቀላሉ ሁሉም እንደዚህ አይነት ምልክቶች ያላቸው በአጠቃላይ ኩፍኝ ናቸው ማለት አይደለም። ከኩፍኝ ጋር በጣም ተመሳሳይ የሆኑ በሽታዎች አሉ። ለምሳሌ ሩቤላ የምንለው በሽታ አለ። ኦልሞስት ማለት እንችላለን ከኩፍኝ ጋር ተመሳሳይ አይነት ምልክቶች ነው ያሉት። ስለዚህ እንደዚህ አይነት ምልክቶች ሲያጋጥሙ ጤና ተቋማትን ማማከር፣ ጤና ባለሙያዎችን ማማከር፣ በተለይ ደግሞ እንደ ከተማ የጤና ኤክስቴንሽን ባለሙያዎች አሉ፣ የቤተሰብ ጤና ቡድን አለ። በተለይ ደግሞ ከባለፉት ከቅርብ ዓመታት ጊዜ ጀምሮ ደግሞ የቤተሰብ ጤና አማካሪዎች የሚባሉ አዳዲስ የተቀጠሩ ባለሙያዎች አሉና እነሱን ማማከር እና ፈጥኖ ወደ ጤና ተቋማት መሄድ ህፃናት ላይ በተለይ የበሽታ ሞትን በማስከተል ቅድም ያልኩሽ ችግሮች ለሞት ይዳርጋሉ። ተቅማጥ በቶሎ ካልደረስን ህፃናትን ለሞት ይዳርጋል። ሳምባ ምች ህፃናት ቶሎ ኦክሲጅን ማግኘት የማይችሉ ከሆነ ጸረ ተዋሲያን መድኃኒቶችን ማግኘት የማይችሉ ከሆነ ለሞት ይዳርጋል። የአእምሮ ኢንፌክሽን ደግሞ በጣም የከፋ ነውና ሞትን፣ አካል ጉዳትን እና ህመምን በአጠቃላይ ስቃይ መቀነስ የምንችልበት ነውና እንደዚህ አይነት ምልክት ሲያጋጥማቸው
ወደዚህ ወደ ባህል ቤቶች ሳይሆን ወደ ጤና ተቋማት መሄድ ያስፈልጋል። እንግዲህ ወላጆች ወይ ደግሞ አሳዳጊዎች ህጻናት እንደዚህ አይነት በሽታ በሚያጋጥማቸው ጊዜ በፍጥነት ወደ ጤና ተቋማት መሄድ አለባቸው። ካልሆነ እንግዲህ ቅድም እንዳነሳ ነው ቀለል ያሉ ምልክቶች ይጀምራሉ። ከዛ ሙሉ በሙሉ ወደ ከፋ ችግር ነው የሚያመራው ማለት ነው። በተለይ ህጻናት የተፈጥሮ የመከላከል አቅማቸው ዝቅ ያለ ነው። ገና የራሳቸውን የሚያጎለብቱበት እድሜ ገና ስለሆነ፣ ከዛ ውጭ ደግሞ ያልተከተቡ ከሆኑ ደግሞ በጣም ችግሩ የከፋ ይሆናልና ቶሎ ወደ ጤና ተቋማት መውሰድ፣ ህጻናትን ጤና ተቋማት በማድረስ ቅድም እንዳልኩት ይሄ ቫይረስ ወይ ደግሞ ይሄ በሽታ ቀጥታ የሚፈውስ መድኃኒት የለውም። ነገር ግን የሳምባ ምችን ከተከላከል፣ ተቅማጥን ከተከላከል፣ የአይምሮ ኢንፌክሽን እንዳይኖር ካደረገን፣ አይነ ስውርነትን ካስቀረን ቫይረሱ በራሱ ደረጃውን ሲጨርስ የሚያልፍ ቫይረስ ነው እና በቂ የህክምናና የመከላከያ መንገዶች አሉት። ስለዚህ እሱን እንትን ማድረግ ነው፣ ወደ ጤና ተቋማት እንዲወስዱ ነው። ከዛ ውጭ ግን አሁንም ደግሜ ማሳሰብ የምፈልገው የኩፍኝ ክትባት እንግዲህ ለባለፉት 45 ዓመታት እኛ ሀገር አለ። ክትባቱ እየተሰጠ ነው። በጣም ጤነኛ ነው። ደህንነቱ የተረጋገጠ ክትባት ነው። ህጻናትን በመደበኛ ሁኔታ መጥተው እንዲያስከትቡ፣ በተለያየ ምክንያት ደግሞ ምናልባት ክትባቱን በመደበኛ ሁኔታ 9 ወርና 1 ዓመት ከ3 ወር መውሰድ ያልቻሉ ህጻናት ካሉ ደግሞ አሁንም ክትባቱ እስከ 5 ዓመት ይሰጣል በጤና ተቋማት። ስለዚህ እሱም መጥተው ልጆቻቸው እንዲያገኙ ማድረግ ይኖርባቸዋል። ይሄ የህጻናቱን መብት ነው። እኛም ሀገር የፈረመችው የህፃናት መብት አንዱ አካል ነው ማለት ነው። ወላጆች የማስከተብ የማሳከም ኃላፊነት አለባቸው። ህጻናት ደግሞ መብት አላቸው ማለት ነው። በማንኛውም በስራ ሰዓት በማንኛውም ሰዓት ክትባቱ አለ። ሁሉም ጤና ተቋማት እንግዲህ አዲስ አበባ ውስጥ የግል ጤና ድርጅቶች አሉ፣ በመጠነኛ ክፍያ የሚሰጡ። የመንግስት ጤና ተቋማት ውስጥ በነፃ ነው ክትባቱ የሚሰጠው። አገራችን ለዚህ ክትባት ብዙ ወጪ ነው የምታወጣበት። ያው በነፃ ብንሰጠውም ብዙ ወጪ ነው ወጥተውበት የሚመጣውና ማህበረሰቡ አጠቃላይ ወላጆች ይህን ከዚህ ክትባት ተጠቃሚ እንዲሆኑ፣ እንደዚህ አይነት ዘመቻዎች ደግሞ ሲካሄዱ አገር አቀፍ ዘመቻዎች ልጆቻቸውን ተከታትለው እንዲያስከትቡ እንደ ወርቃማ ዕድል ለምንቆጥረው ይህን ዘመቻና ተከታትለው እንዲያስከትቡ እንመክራለን ማለት ነው። ከዚህ ኩፍኝ በሽታ መከላከያ ክትባት ጋር በቅንጅት አብረው የሚሰጡ ዋና ዋና የጤና አገልግሎቶች መደበኛ ክትባት ያልጀመሩና ጀምሮ ያቋረጡ ህጻናት ክትባት መስጠት፣ ለህጻናት ለነፍሰ ጡርና የሚያጠቡ እናቶች የስርዓተ ምግብ ልየታ ይደረጋል። የቫይታሚን ኤ ጠብታ ይሰጣል። የአንጀት ትላትል ኪኒን ይሰጣል። የታመሙ ህጻናትን የመለየትና ወደ ጤና ተቋም እንዲሄዱ ማድረግ ይከናወናል። በወሊድ ምክንያት የሚከሰቱ የፊስቱላ ችግር ያጋጠማቸውን ሴቶች ልየታና ወደ ህክምና እንዲሄዱ ማድረግ ነው። በዚህ ዘመቻ እንደ ከተማችን 628463 ለሚሆኑ እድሜያቸው ከ9 ወር እስከ 5 ዓመት ያሉ ህጻናት የኩፍኝ ክትባትና ሌሎች እናቶችና ህጻናት ጤና አገልግሎት ለመስጠት የታቀደ ሲሆን 314 የክትባት ቡድኖች ተዋቅረው ወደ ስራ ለመግባት በቂ ዝግጅት ተደርጓል። ዘመቻው በከተማ አስተዳደሩ ባሉ 96ቱም ጤና ጣቢያዎችና 1536 በሚሆኑ በተመረጡ ጊዜያዊ ክትባት መስጫ ጣቢያዎች ከግንቦት 18 2017 ዓ.ም ጀምሮ ለተከታታይ 10 ቀናት ስለሚሰጥ ወላጆችና አሳዳጊዎች ልጆቻቸውን ወደ ክትባት ጣቢያ በመውሰድ የጤና አገልግሎቱን ተጠቃሚ እንዲሆኑ አደራ ማለት እፈልጋለሁ።